ሰላም ሰላም እንዴት ናችሁ? ሰላም ናችሁ? እዚህ ይበልልኝ ዮናታን እባላለሁ። እንግዲህ ዛሬ እዚህ ቪዲዮ ላይ የምናየው እንግዲህ ስለ ኮምፒውተሮች ላይ ስላሉ የተለያዩ አገልግሎቶችና ጥቅሞችን ነው የምናየው። ከዛ በመቀጠል የኮምፒውተር አጠቃቀም ላይ ስለ ኮምፒውተር አጠቃቀም ነው የምናየው። አሁን በመጀመሪያ ደረጃ የምናየው እንግዲህ ስለ ወርድ ወይም ለመጻፍ ስለምንጠቀምበት ስለ ማይክሮሶፍት ኦፊስ ወርድ ነው። እንግዲህ እሱ ላይ ምን እናደርጋለን፣ ምን መጻፍ እንችላለን፣ እንዴት መጻፍ እንችላለን፣ የተለያዩ ፊውቸሮች አሉት። እነሱን ፊውቸሮች እንዴት እናስተካክላለን የሚሉትን ነገሮች እናያለን ማለት ነው። እንግዲህ በመጀመሪያ ምንድነው የምናደርገው? ማይክሮሶፍት ኦፊስ ወርዳችንን እንከፍታለን። ያው እንደምታዩት እንግዲህ ማይክሮሶፍት ኦፊስ ወርድ እየከፈተልን የሚገኘው እንደምታዩት እንግዲህ ከፍቶልኛል። ከዛ በተጨማሪ ምን እናያለን? የተለያዩ ፊውቸሮች አሉት። እንደምታዩት እንግዲህ የማይክሮሶፍት ኦፊስ የተለያዩ ፊውቸር አለው። ማለትም እዚህ ጋር እንደምትመለከቷቸው ሆም አለ፣ ከዛ ኢንሰርት አለ፣ ከዛ በተጨማሪ ዲዛይን አለ፣ ከዛ ፔጅ ላይአውት የምንለው አለ፣ ከዛ ሬፈረንስ አለ፣ ከዛ ሜሊንግ አለ፣ ሪቪው አለ፣ ቪው አለ፣ ፒዲኤፍ ኤሌመንት አለ። አሁን ተራ በተራ የእነዚህ ነገሮች ጥቅማቸውንና ምን እንደሚያደርጉልን የምናይበት ይሆናል ማለት ነው። መጀመሪያ የምንጀምረው ሆም ከሚለው ላይ ነው። ሆም ጋር እንደምታዩት እንግዲህ የተለያዩ አሉ። እዚህ ጋር እንደምትመለከቷቸው ከት አለ፣ ኮፒ አለ፣ ከዛ ፍሮንት ፕሪንተር አለ። እንግዲህ ይኸው እነዚህ ከት ማለት አንድ ነገር ከመሃል አውጥተን ለመውሰድ የምንጠቀምበት ነው። ኮፒ ለማድረግ ማለት ደግሞ አንድ ነገር ደግመን ኮፒ ለማድረግ የምንጠቀምበት ናቸው። ከዛ በተጨማሪ ደግሞ እዚህ ጋር አለ ሴልቲክ ቦዲ። እነዚህ ቦዲ ታይፕ እና ያጻጻፉ ስታይሎች እና አጻጻፍ አይነት ናቸው። የተለያዩ አይነት አለ። ያው እንደምታዩት በትላልቁ አለ፣ እንደዚህ አይነት በታይምስ ሮማን በሚባሉ አለ፣ ፓወር ግዕዝ አለ። ከእንደገና በተጨማሪ ወደ አማርኛም ስንፈልግ ደግሞ እዚሁ ጋር ገብተን ወደ አማርኛው እንቀይራቸዋለን ማለት ነው። ከዛ በተጨማሪ እዚች ጋር የምታዩት ነገር እችኛዋ ቁጥሯ ሳይዝ ነች። የምንጽፈው የጽሁፋችን ሳይዙ ምን ያህል ነው የሚለውን ወይም ምን ያህል ማድረግ እንደምንችል የምንፈልግበት ቦታ ነው። ስለዚህ ይህንን ሳይዝ በማሳደግ ጽሁፎቻችንን እዚህ ጋር የምንጽፈውን ጽሁፍ ያሳድግልናል ማለት ነው። ይሄ እዚህ ጋር ደግሞ የምናያቸው አንደኛው ይሄ ቦልድ ይላል። ቦልድ ደግሞ የምንለው ጽሁፎችን ጎላ አርግቶ ደመቅ አርግቶ እንዲጻፍ የሚያደርግ ነው። ይሄ አብዛኛውን ኖቶች ላይ ወይም ቶፒኮችን ስንጽፍ ቦልድ አርግተን የምንጽፋቸው። ለምሳሌ አሁን እዚህ ጋር ቦልድ አርግተን አንድ ነገር ለመጻፍ ስንፈልግ መጀመሪያ ቦልድ ቢ ለመተን ክሊክ ነው የምናደርገው። ከዛ እንደምታዩት ክሊክ ይደረግልናል። ከዛ እዚህ መጻፊያ ቦታ ላይ መተን እንጽፋለን ማለት ነው። ለምሳሌ አሁን እዚህ ጋር ማይ አሁን እንደምታዩት ቦልድ ሲጽፍልን እንደዚህ ነው። ደመቅ አርግቶት ነው የጻፈልን። ኖርማል ደግሞ ቦልድ ሳይሆን ደግሞ የምንጽፈው ጽሁፍ ደግሞ ለማየት ከፈለጋችሁ ቦልድ የምትለውን አጥፍተን ደግሞ የምንጽፋቸው ጽሁፎች ለምሳሌ ስናየው ያው እንዳያችሁት ነው እንግዲህ ማለት ነው። ቦልድ ሲሆን ከላይ ያለው ነው። ቦልድ ሳይሆን ሲቀር ደግሞ ከታች ያለው ነው። ድምቀታቸው አንድ አይነት አይደለም። ይሄ ደመቅ ያለ ነው፣ ይሄኛው ደግሞ ፈዘዝ ያለ ነው ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር አለ ኢታሊክ የምንለው ወይም ኢታሊ የምንለው። ይሄ ደግሞ ጽሁፋችንን ገደድ አርግቶ እንደምታዩት ምልክቷንም
አንጋዶ የሚጽፍልን ነው። ይሄንን የምንጠቀመው ያው ቶፒኮች ላይ ነው አብዛኛውን ጊዜ የምንጠቀምበት ለቶፒኮች ቶፒክ ስንጽፍ ነው። ለምሳሌ ያህል እንደምታዩት ጽሁፎቹ ከነዚህኞቹ ከላይ ካሉት ጽሁፎች በመጠኑ ጋደል ብሏል ማለት ነው። ከዛ ይሄኛው እዚህ ጋር ደግሞ የምናየው ደግሞ አንደርላይን ነው ወይም ደግሞ ማስመር ስንፈልግ ነው። ያው እቺን ዳይሬክትሊ በመንካት አንደርላይን ማድረግ እንችላለን። ያው የምንጽፋቸው ጽሁፎች በሙሉ አንደርላይን ይሆናሉ። እንዳያችሁት ከስር መስመር እያለው ነው የምንጽፈው ማለት ነው። ከዛ ሌላም ደግሞ አንደርላይኖች ላይ ደግሞ ብዙ አይነት አለ። ለምሳሌ ያክል ደግሞ አንደርላይን አይነታችንን መምረጥ ከፈለግን እቺ ከጎን ያለችውን ቀስቷ ምልክቷን እንጫናለን። ከዛ እንደምትመለከቱት የተለያየ አይነት አንደርላይኖችን ያመጣል። ኢቭን ከለሮችንም ያስመርጠናል። የምንፈልገው አንደርላይን መስመር አይነት ከለራችን ያስመርጣል። ከዛ በተጨማሪ ደግሞ እዚህኛው ሞር አንደርላይን በምትለው ውስጥ ገብተን ደግሞ የተለያዩ አሁን ቦዲ አለ፣ ሄድ አለ፣ አዲስ አለ፣ ኤጀንሲ አለ፣ ኤጂኤፍ ዳዊት አለ። እነዚህ አሁን ፎንቶች ናቸው፣ የምንጽፋቸው የፎንት ሳይዞች ናቸው። ከዛ እዚች ጋር የምታዩቸው እነዚህ እዚች ጋር የምታዩቸው በሙሉ ምንድን ናቸው? እንትና ራይት ምልክቶቹ ናቸው ማለት አሁን ለምሳሌ እዚች ጋር ስትራይክ ስሩ የምትለዋ እንደምታዩት እዚች ጋር ቦዲ የምትለዋ ጽሁፍ ላይ እዚህ ጋር እንደምትመለከቱት አንድ አባ መስመር እንደዚህ አድርጎ ሰርዞልናል ማለት ነው። ይሄኛው ደግሞ ደብል ስትራይክ ስሩ ደግሞ ስናደርገው ደግሞ ደብል የሚሆነው ሁለት ራይት ያደርግልናል ማለት ነው። ከዛ ይሄኛው ይችኛዋ ደግሞ ይሄኛው ከላይ ሱፐርስክሪፕት የምንለው ደግሞ ጽሁፎችን ስንጽፍ አለ ራሱን እንደዚሁ ፓርት ላይ እናያለን። ወደ ላይ ሰቅለን የምንጽፋቸው ጽሁፎች አሉ፣ እነሱ ላይ መስመር ለማድረግ ስንፈልግ ነው። ይሄኛው ደግሞ ሰብስክሪፕት ደግሞ ስናደርገው ደግሞ ከታች የምንጽፋቸው ጽሁፎች ናቸው። እሱንም እናየዋለን። ይሄንን እንደዚህ በማድረግ ነው መስመሮቻችንን እንትን ማለት የምንጽፈው ማለት ነው። እሺ አሁን ስለዚህ እንትን ካልን በኋላ በመቀጠል ደግሞ ስለ እዚህ ጋር ስላሉት አሁን ቅድም ስላላቸው ሰብስክሪፕት እና ሱፐርስክሪፕት ስለሚባለው እናወራለን ማለት ነው። ሰብስክሪፕት ማለት ይሄን አብዛኛውን የምንጠቀመው ለፎርሙላ ለመጻፍ ነው። አሁን ለምሳሌ እዚህ ጋር እንዳየነው ማይ ኔም የሚል አለልን። እዚህ ጋር አሁን ለምሳሌ እችኛዋን ስንነካት እንደምታዩት ከታች ነው ጽሁፍ ያለው። ከታች ስለሆነ ጽሁፉ ከታች ያለችውን ጽሁፍ ላይ እዚች ጋር አሁን ለምሳሌ ቁጥር ሊሆን ይችላል የምንጽፍበት። እንደምታዩት ቁጥር እስከታች እዚች ጋር ሰብስክሪፕት ጽፈናል ማለት ነው። ከዛ በኋላ ሱፐርስክሪፕት ደግሞ ስናደርግ ደግሞ ወደ ላይ ነው የሚጽፍልን። ያው እዚህ ጋር እንደምታዩት ደግሞ ከላይ ጽፍልናል ማለት ነው። እንዳያችሁት ይችኛዋ ሱፐርስክሪፕት እንላታለን፣ ሰብስክሪፕት እንላታለን። ይችኛዋን ደግሞ ሱፐርስክሪፕት እንላታለን ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ኢንክሪዝ ፎንት ሳይዝ የሚል አለ። ኢንክሪዝ ለማድረግ የፎንት ሳይዛችንን ኢንክሪዝ ለማድረግ የምንጠቀምበት ነው። ይሄኛው ደግሞ ዲክሪዝ ለማድረግ የምንጠቀምበት። ከዛ እዚህኛው ጋር ስንመጣ ደግሞ የቴክስት ኢፌክታችን ያው እዚህ ጋር እንደምታዩት ቴክስት ያጻጻፋችንን እንዴት እንዲጽፍልን እንደምንፈልግ የምንመርጥበት ነው። ሪፍሌክሽን እንዲኖረው፣ ሻዶ እንዲኖር፣ ይሄ ማለት ከኋላ ያለ ይሄን ጽሁፉን ጽፈን ከኋላው ላይ ሻዶ እንዲኖር ለማድረግ፣ ሪፍሌክሽን እንዳያደርግ ሪፍሌክት እንዳያደርግ፣ ግሎ እንዳያደርግ፣ በርቶ ደምቆ እንዲታይ፣ ነምበር ስታይል እንዲሆን፣ እንደገና ይሄ ደግሞ ሌክቸርስ ወይም እንደዚህ በምታያቸው መንገዶች እንዲጻፍ፣ ይሄኛው ደግሞ ስታይሊንግ እንደምታዩት እንግዲህ እዚህ ጋር ያያችሁት አመጣን ዘ ኩዊክ ብራውን ፎክስ ጃምፕስ ኦቨር ዘ ሌዚ ዶግ በሚለው ላይ አንድ ሀሳብ አምጥቶልናል ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር
የምናየው ደግሞ ቴክስት ሃይላይት ከለር ነው። ይሄ ማለት ከላይ የምንጽፋቸው እነዚህ ሱፐርስክሪፕት እና ሰብስክሪፕት ብለን ያላቸውን ከለራቸውን ለመምረጥ የምንጠቀምበት መንገድ ነው። እዚህ ጋር ደግሞ የምናየው ደግሞ ፎንት ከለር የሚለው ደግሞ የምንጽፍባቸው ጽሁፎች ከለራቸው ምን አይነት ይሁን፣ እነዚህ እዚህ ጋር የጻፍናቸውን በሙሉ አሁን ከለራቸውን አሁን ይሄንን ለምሳሌም ከለሩን መቀየር ከፈለግን አሁን ይሄን ለምሳሌ ከለራቸውን መቀየር ከፈለግን እዚህ ሙሉ ሰሌክት እንደዚህ እናደርገውና ከዛ እዚች ጋር በመምጣት ክሊክ እናደርጋለን። ከዛ ከለሩን ወደ ፈለግንበት እንቀይረዋለን ማለት ነው። እንግዲህ እንደምትመለከቱት ይኸው አሁን ይሄን ለብቻው ወደ አረንጓዴ ቀይረናል ማለት ነው። እሱን የምንቀይረው የት ጋር ነው? እዚች ጋር በመምጣት ነው ማለት ነው። ከዛ ይሄኛውን የፎንት ፔጃችንን ከጨረስን በኋላ ቀጣይ ፔጃችን ላይ የሚሆነው ምንድነው? ፓራግራፍ ናቸው። እነዚህ አሁን ፓራግራፍ ስንጽፍ ወይም አንድ ነገር እየጻፍን ፓራግራፍን ስንጽፍ አንቀጽን ስንጽፍ ልንጠቀማቸው የምንችላቸው ነገሮች ናቸው። እነዚህ እዚህ ጋር የምትመለከቷቸው ነገሮች በሙሉ ይሄኛው የፓራግራፍ አጀማመራችንን ከግራ እንዲሆን እንዲጀምር ያደርግልናል። ከዛ ይሄኛው ደግሞ ሴንተር መሀል ለመሀል እንዲሆን ማለት ያውን ግጥም ምናምን ስንጽፍ መሀል ለመሀል እንዲጽፍልን ለማድረግ፣ ይሄኛው ደግሞ ወደ ቀኝ በኩል ከቀኝ እንዲጀምር፣ ከዛ ይሄ ደግሞ ጀስቲፋይ የሆነ ትክክለኛ የሆነ አጻጻፍ እንዲጽፍልን ነው። ከዛ እዚች ጋር የምታያቸው እነዚህ ደግሞ ቡሌትስ ይባላሉ። እነዚህ ቡሌትስ ደግሞ የምንላቸው ደግሞ ምንድን ናቸው? ምልክቶች ናቸው። የተለያዩ አይነት ምልክቶች አሉ። ያው እንደምታዩት ነጥብ አለ፣ ክብ አለ፣ አራት ማዕዘን አለ፣ ይሄ አለ፣ በዚች በዳይመንድ አለ፣ ቀስት ምልክት አለ፣ ራይት አለ። እነዚህን አይዲያዎችን ለመጻፍ ስንፈልግ አሁን ለምሳሌ አይዲያ ለመጻፍ ስንፈልግ እዚች ጋር እዚች ጋር ለምሳሌ ስንጀምር አሁን እንደምትመለከቱት እዚህ ጋር እናደርግና ራይት ምልክት እናደርጋለን። ከዛ እንደምታዩት አይዲያ ለመጻፍ ሀሳብ ለመጻፍ ያደርግልናል ማለት ነው። እንደዚህ እያደረግን ኔክስት ኢንተር በምንልበትም ሰዓት ላይ ይሄን ነገር እየጨመረልን ነው የሚሄደው እንጂ እየቀነሰ አይሄድም ማለት ነው። ከዛ ደግሞ በመቀጠል ደግሞ እዚህ ጋር የምንሄዳለን ነምበሪካል የምንለው ነምበሪንግ የምንለው ይሄ ደግሞ ነምበሪንግ ለማድረግ ቁጥር ለመስጠት ይኸው 1 2 3 1 2 3 በእንደዚህ አይነት መልክ በዚህ መልክ ኤቢሲዲ እያለን እንደዚህ የምንጽፋቸው ነገሮች ናቸው። አሁን ለምሳሌ ይሄን 1 2 3 ስናደርገው እንደምታዩት ራሱ አውቶማቲካሊ አንድ ብሎልኛል። ከዛ በመቀጠል አሁን እንዳልኳችሁ አንድ ብሎልኛል። ከዛ የሆነ ጽሁፍ ጽፈን ከዛ ኢንተር ስንል ደግሞ 2 ይልልናል። ከዛ ኢንተር ስንለው 3 እያለልን እስከምንጨርስ ድረስ ይቀጥላል ማለት ነው። እሺ እዚች ጋር ያለችው እቺኛ የምትመለከቷት ደግሞ መልቲ ቬሪያል ትባላለች። መልቲ ቬሪያል ሊስት ትባላለች። ይሄ ማለት ሀሳቦች ላይ በሀሳብ ላይ ሀሳብ ስንገልጽ አሁን ለምሳሌ አንዳንድ ትምህርቶች ስንል መጽሐፎች ላይ ቻፕተር 1 ብለው እንደዚህ ይላል። ከዛ ቻፕተር 1.1 1.2 1.3 እያለ ለመቀጠል የምንጽፍበት ስታይል ነው ማለት ነው። ይሄ እንደምትመለከቱት ኖርማል ስታይል ነው። ይሄኛው ነው ጽሁፎች ቁጥሮች እንትን የምንልበት ያው እንደምታዩት ስር ያለ ከዛ የሆነ ነገር ጽፋችሁ ኢንተር ስትሉት 4 ይላል። ይችኛዋ የዚህ ሰዓት ላይ ለየት የሚያደርገው ምንድነው? ባክ ስፔስ አድርጋችሁ እንደምትመለከታት 3.1 ፖይንት አድርጋችሁ ስፔስ ስታደርጉ ራሱ ጀስቲፋይ ያደርግላችኋል። ከዛ በኋላ ኢንተር ጽፋችሁ የሆነ ነገር ኢንተር ስትሉት 3.2 ይላል። ከዛውን የሆነ ነገር ብላችሁ ኢንተር ስትሉት 3.3 እያለ ይቀጥልላችኋል ማለት ነው። ልክ እንደዚህኛውም እያደረጋችሁ መጻፍ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ ይሄ ነው እዚህ ጋር የምታዩት ላይን ኤንድ ፓራግራፍ ስፔሲንግ። ይሄ ማለት በአንድ ላይኖች በዚህና በዚህ መጀመሪያው ጽሁፍና በሁለተኛው ጽሁፍ መካከል ያለውን ፓራግራፍ ላይኒንግ የሚያደርገው ማለት ነው። መጨመር ከፈለጋችሁ መጨመር ይቻላል። እዚህ ጋር በመግባት
1.15 ማድረግ 1.5 በማድረግ ምናምን መጨመር ይቻላል ማለት ነው። ከዛ እዚህ ጋር ያሉት ደግሞ ዲክሪዝ ኢንዴት ኢንክሪዝ ኢንዴት ይሁን ከዚህ ከማርጅ ከምንላቸው ፓርቶች ላይ ርቀው እንዲገኙና ቀርበው እንዲገኙ የምናደርግበት ሲስተም ነው። እዛኛው ደግሞ ሾርት ማለት ያው በአጭሩ ለማውጣት የምንፈልገው አሬንጅ ለማድረግ ማለት ነው። ሰሌክት አድርገን አሬንጅ ማድረግ የምንችልበት ነው። ከዛ እዚች ጋር እንደምትመለከቷት እቺ ደግሞ ሼዲንግ አለች። ሼዲንግ ደግሞ የምንለው ምንድነው? ይሄ ከለር እዚያውን ይሄኛው ለምሳሌ እዚች ጋር እንዳለው 3 ፖይንት ምናምን ጻፍንበት በከለር ደምቆ እንዲታይልን ወይም ደግሞ ሜን ፖይንት መሆኑን ለመግለጽ ሼዲንግ ላይ በመግባት ከለር እንመርጥለታለን። ከዛ ከለር ከመረጥን በኋላ እንደምትመለከቱት ሼድ ያደርግልናል ማለት ነው። ከዛ በዚህኛው በፓራግራፎች ላይ መጨረሻ የምትገኘው ቦርደርስ የምንላት ነው። ቦርደርስ የምንለው ደግሞ ይሄ እንዳለ ፓራግራፍ እንትን ለማለት የምንጠቀምበት ፓራግራፋችንን እንደ ዲኮር ለመስሪያነት የምንጠቀምበት ነው ማለት ነው። እዚች ጋር ቦርደርስ ኤንድ ሼዲንግ የሚለው ላይ ትገባላችሁ። እዛ እንደምታዩት ቦርደሮች አሉ። እነዚህ ጠርዞቹ ማለት ነው። ጠርዝ አለ። የእነሱ ጠርዝ እንደዚህ እንደምትመለከቱት እዚህ ጋር አለ። ከእንደገና ደግሞ ፔጅ ቦርደር የምንለው አለ። ፔጅ ቦርደር ደግሞ ይሄ ለማሳመር ወይም እንትን ፔጅ ከቨር ፔጅ ለመስራት የምንጠቀምበት ፔጅ ቦርደራችን የምንጠቀምበት ነው። ያው እዚህ ጋር አርት የሚል አለ። አርት የምትለው ላይ ክሊክ በማድረግ የተለያዩ አይነቶች ያመጣላችኋል። አርት እንደምትመለከቷቸው የተለያዩ አይነት አርቶች ይመጡላችኋል። ከነዛ ውስጥ በመምረጥ ኦኬ እዚች ጋር መታችሁ ኦኬ በማለት እንደምትመለከቱት ፔጅ ቦርደራችንን ይሰራልናል ማለት ነው። ስለዚህ ዛሬ ይሄን ይመስላል የሆም ላይ ገብተን ማድረግ የምንችላቸው ነገሮች ፈንክሽናቸው ይሄንን ነው። በቀጣይ ቪዲዮ ላይ ደግሞ በይበልጥ ጽሁፍ አዘጋጅቼ እየጻፍኩኝ በይበልጥ የማሳያችሁ ይሆናል። ለአሁኑ ይሄን ይመስላል። ሀሳቡን ኮንሰፕቱን ከተረዳችሁት እንድትረዱት ፈልጌ ነው። ስለዚህ ተጨማሪ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ያው እንግዲህ ለዩቲዩብ አዲስ ስለሆንኩኝ አበረታቱኝ። የተለያዩ ብዙ የሚጠቅሙ ነገሮችን ከኮምፒውተር ላይ ያሳያችኋለሁኝ። እስከዛው ድረስ ቸርን ሰንብት።